ሐሰት የሚገለበጥ እደግመዋለሁ፣ እውነት የሚገለጥ ነገር፣ ሐሰት የሚገለበጥ ነገር ነው። ስለዚህ አንቀላቅልም። ሌላኛው ቃል ምዕራፍ 2 ላይ ሐዋርያው ጳውሎስ የሚናገረው ቃል አለ። እሱን ላንብብላችሁና እናበቃለን። እዚህም ላይ አስተዋጽኦ እያደረጋችሁ ያላችሁ ወገኖች ጌታ ኢየሱስ ይባርካችሁ፣ ተባረኩልኝ። እሺ ምዕራፍ 3 እሺ ምን ይላል? ምዕራፍ 3 ላይ ኦኬ እንዲህ ይላል ቁጥር 11 ጀምሮ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ጀምሮ እንዲህ ይላል፣ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና። ከተመሰረተው አዮ የተመሰረተ አለ፣ የተነገራል፣ ከተጻፈው አትለፍም ይላል ምዕራፍ 4 ላይ። ከተጻፈው አትለፍ ሲል የተጻፈው ከተመሰረተው በቀር ሲል ደግሞ የተመሰረተ አለ፣ ኦሬዲ ስታብሊሽድ የተደረገ እውነት አለ፣ ትሩዝ አለ። ያ ነው የሚመራህ ማለት ነው። ስለዚህ የእግዚአብሔርን ቃል አንቀላቅልም ሲል የተነገረንን ቃል ነው ምንኖርበት ምንመራበት። የተመሰረተ መሰረት አለ ሲል ሌላ መሰረት አንመሰረትም እያለ ደግሞ ያ መሰረት ማን ነው? ክርስቶስ ኢየሱስ ነው። ሃሌሉያ። በቃ እርሱም ኢየሱስ ክርስቶስ ነው። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና ይልና እርሱም ኢየሱስ ክርስቶስ ነው። መሰረቱ ማን ነው? እርሱ። ስለዚህ የተወደዳችሁ ወገኖቼ ኢትዮጵያውያን፣ ኤርትራውያን ይህን መልእክት የምትሰሙ ሁሉ ወንጌል ያሸንፋል፣ እውነትና ፍቅር ያሸንፋል። ፍቅር ለብቻው አይደለም ያሸንፈው፣ ፍቅር ከእውነት ጋር ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከሁሉ የሚበልጠው ፍቅር ነው። ፍቅር ከእምነት ጋር፣ ፍቅር ከተስፋ ጋር ተጠርቷል። ሌላው ፍቅር ከእውነት ጋር ተገልጧል። ኢየሱስ እኔ እውነት ነኝ አለ። በሌላ ስፍራ ደግሞ እግዚአብሔር ፍቅር ነው ተብሎ ተነገረ። ስለዚህ እግዚአብሔር ሲወድ ከእውነት ጋር ነው የሚወደው። እውነትን ጥሎ አይደለም። ልጁን ራሱ የከፈለበት ዋጋ በእውነትና በጽድቅ ስለሚሰራ ዋጋ አድርጎ ኢየሱስን መስዋዕት አድርጎ ሲሰጥ፣ ለዓለም ስጦታ አድርጎ ሲሰጥ፣ አያችሁ የእውነት አምላክ የጽድቅ አምላክ ስለሆነ። ስለዚህ እውነትና ፍቅር ያሸንፋል። ሃሌሉያ። ካቆምንበት እንቀጥለውና መዝሙሩን ጥቂት እንሰማለን። ስጦታ እየሰጣችሁ ያላችሁ ወገኖች ጌታ ኢየሱስ ይባርካችሁ። ቅድም በተናገርኩት መሰረት ቀጥታ አገልግሎቱን ሚኒስትሪውን በኦፊሻል አካውንቱ ማስገባት ትችላላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። መዝሙሩን እንሰማለን። በጣም ሌላው የምታደርጉልን ነገር ምንድነው? ሼር ማድረግ። ፌስቡክ አካውንት ያላችሁ ፌስቡክ ላይ ሊንኩን እንዲለቀቅ ማድረግ። ዩቲዩብ ላይ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ያላደረጋችሁ ላይክ አድርጉ። ሼር ያላደረጋችሁ ሼር አድርጉ። ኮመንት አድርጉ። አሁን እኔ ሰሞኑን የሆነ እንግዳ ልጅ መጥቶ እዚህ ኢትዮጵያ ውስጥ በቃ እንደው ሰማይ ምድሩ ሲንቀለቀል አይቼ ነበርና 250 ሺህ ምናምን ሰው ላይቭ ይከታተል ነበር አሉኝ። 250 ሺህ ሰው በቃ እና ብዙ ቦታ ሄዷል። ባይዘዌ በጣም ጥሩ ነገሮች ተደርገዋል። የተሰሩ ኢትዮጵያ አዲስ አበባ ውስጥ የተሰሩ በጣም አስገራሚ የሆኑ ከዚህ ከኮሪደር ልማት ጋር የተገናኙ ታሪካችንን ገዝፎ እንዲታይ ያደረጉ እንደ አድዋ 00 ፕሮጀክት እዛ ቦታ በባዶ እግሩ ምናምን ሲገባ አይቼ በጣም ገርሞኛል። ባይዘዌ ታሪካችንን ሊያስተዋውቅ የሚችል
ኢትዮጵያዊነትን ከፍ ሊያደርግ የሚችል ነገር ሲሰራ ደስ ነው የሚለን። ይሄ በጣም በጣም ሊበረታታ የሚገባው ነገር ነው። መታየት ያለባቸው ስፍራዎች ሲታዩ በቲቪም ላይቭም ሲታዩ ዓለም ላይ ያለ ሰው ስለሆነ የሚያየው የኢትዮጵያን ገጽታ ለዓለም ሕዝብ መልካምነቷን እየተሰራ ያለውን መልካም ነገር እየተሰራ ያለውን አስደናቂ ነገር በነገራችን ላይ በጣም የሚያስደንቁ ነገሮች ነው የተሰሩ ያሉት። እኔ ከ13 ዓመት በኋላ ስመጣ በጣም ነው የተደነኩት። እኔ በጌታ ፊት ነው የምነግራችሁ። መንገዶች ሁሉ ጠፍተውብኛል። በቅርብ ነው አሁን እየለመድኩት እየመጣሁ ያለሁት እና ይበል የሚያሰኙ መቀጠል ያለባቸው በጣም ድንቅ የሆኑ ስራዎች በአዲስ አበባ በመዲናችን በክልል ከተሞች አዋሳም ሰሞኑን ሄጄ ነበረ። በአዋሳ መንገዶች ዙሪያ እየተሰራ ያለው የኮሪደር ልማት በጣም አስደናቂ ነው። በጣም እና ይሄ ለዓለም ሕዝብ ሊታይ የቻለበት አጋጣሚ ስለነበር በጣም በጣም ደስ ብሎኛል። አፕሪሼት አድርጌያለሁኝ። በዛው ልክ ደግሞ ወንጌልም ሲሰበክ ሰዎች ለመንፈሳዊ ነገር ያላቸውን ነገር ማሳደግ እንዳለባቸውም በዚሁ አጋጣሚ መናገር እፈልጋለሁ። ወንጌል ሲሰበክ ሰብስክራይብ አድርጉ፣ ቻናሉን ደግፉ ምናምን ተብሎ መነገር የለበትም። ሰዎች ሬዲ ሆነው ማድረግ ያለባቸውን አውቀው መስራት አለባቸው። አውቀው መስራት አለባቸው። ስለዚህ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ፣ ኮመንት ማድረግ በጣም አስፈላጊ እንደሆነ በዚህ አጋጣሚ ልጠቁማችሁ ወዳለሁ ማለት ነው። ቀላል አይደለም። መዝሙር ሰርቶ ዩቲዩብ ላይ ማስቀመጥ በዚህ ዘመን በጣም ብዙ ዋጋ የሚያስከፍል ነው። አዳዲስ መዝሙሮች በብዛት እየተሰሩ አይደሉም። ባይዘወይ ለምንድን ነው አዳዲስ መዝሙር እየተሰራ ማያወጣው? በጣም ከባድ ሆኗል። ወጪው ከባድ ሆኗል። ቪዲዮ ሰርቶ ፖስት ማድረግ ወንድሞቼና እህቶቼ በጣም በጣም ከባድ ሆኗል። ብዙዎች ጸጋ እያላቸው የመዘመር ችሎታ ድምፅ እያላቸው የቃል እግዚአብሔር የሰጣቸው ዜማ እግዚአብሔር የሰጣቸው ቃልና መልእክት እያላቸው ያንን ለማውጣት የተቸገሩበት ዘመን ነው። አልበም መስራትማ በቃ ጨርሶ የማይታሰብ እየሆነ ነው የመጣው። ይሄ ሊታገዝ የሚችለው ሰዎች አገልግሎቱን ቀጥታ ሳፖርት ሲያደርጉ ነው ማለት ነው። እና ብዙዎች ገንዘብ አግኝተው ነው እነ ትዝታ የተቀየሩት ይላሉ። ወንድሜ ፍየል ወዲያ ቅዝምዝም ወዲህ ዋጋ እየተከፈለ ነው አገልግሎት የምናገለግል ያለ ነው። በጣም ብዙ ዋጋ። ክብሩ ለኢየሱስ ይሁን። ሃሌሉያ። የጠራን የታመነ ነው፣ ያስቀጥለናል። አብርሃምን ውጣ እኔ ወደማሳይ ምድር ብሎ የጠራው ጌታ በቃ እሱን አምኖ ነው የወጣው። አምኖ ወጣ። አብርሃም የተባረከ ሰው ነው። እግዚአብሔር ታማኝ ነው። ቪዥን ብቻ ሳይሆን ፕሮቪዥንም ከሱ ዘንድ፣ አቅራቦት ከሱ ዘንድ እና እግዚአብሔርን አምነን ነው የወጣ ነው። ጌታን ተቀብለን የወጣ ነው። ገንዘብ ተቆጥሮልን ተሰፍሮልን አይደለም። ወጋው አጭበርባሪ መንፈስ በኢየሱስ ክርስቶስ ስም፣ ሐሰተኛ መንፈስ የተወጋዩ በየስፍራው ሐሰትን የሚዘራ ሐሰት የሚዘራ ክፋት የሚዘራ አጭበርባሪ ሐሰተኛ እንዲህ አይነት መንፈስ የተወጋዩ በጣም አደገኛ በጣም አደገኛ እና አገልግሎቱን ግን በነ ጳውሎስም በነ ጴጥሮስም አገልግሎት በሐዋርያቱ አገልግሎት በነ ዮሐንስ መልእክታት ውስጥ በነ ጴጥሮስ መልእክታት ውስጥ በነ ጳውሎስ መልእክታት ውስጥ በዕብራውያን መልእክት በይሁዳ መልእክት እንደዚሁም ደግሞ በሐዋርያት ሥራ የምናገኛቸው እውነቶች በቃ አገልግሎት የወንጌል አገልግሎት በኃይል ተደግፎ ነው የሚቀጥለው። ይሄ የሁላችሁ ሸክም እንዲሆን በጌታ ፍቅር አሳስባችኋለሁ። ወዳችኋለሁ በጣም ሁላችሁንም፣ እዚህ ውስጥ ያላችሁ ወገኖቼ በሙሉ። እኔ ኦርቶዶክሳውያን ወገኖቼን በጣም ነው የምወዳችሁ። ሐዋሳም አግኝታችሁኝ ሰላም ስትሉኝ የነበራችሁ ወንድሞችና እህቶች፣ አብራችሁኝ ያደጋችሁ በአገልግሎትም እዛ በነበርንበት ጊዜ የምታውቁኝ እህቶች፣ ወንድሞች መታችሁ ሰላም ስትሉኝ ነበር። እኔ በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ። ያለምንም ሀኬት ያለምንም ሐሰት
በሕያው እግዚአብሔር ፊት ወዳችኋለሁ። ሰዎች እንዲድኑ ግን ወንጌልን የመመስከር ግዴታና ኃላፊነት እግዚአብሔር አደራ አድርጎ ሰጥቶኛል። እኔ ያላደረኩትን ሌላ ባዕድ ነገር አይደለም ለእናንተም ነግራችሁ፣ እኔ ያረፍኩበትን እውነት እንድታርፉበት፣ እኔ ያገኘሁትን ጌታ እንድታገኙ፣ ይህንን ፍቅር የሆነ ንጉሥ እንድትቀበሉ፣ የህይወታችሁ ባለቤት ኢየሱስ እንዲሆን፣ የህይወታችሁ ጌታ ኢየሱስ እንዲሆን፣ እንደውም ተዘጋጅታችሁ እንድትጠብቁ። በእውነት ለማንም አትኖር፣ ለኢየሱስ ኖረህ እለፍ። ትርጉም ያለው ኑሮ ኖረህ እለፍ። ለወንጌል እውነት ኖረህ እለፍ። እድርም እቁብም ከኢየሱስ አይበልጥም። ማህበራዊ ህይወት ከኢየሱስ አይበልጥም። ህይወትን አትርፍ። ኢየሱስ የሌለው ህይወት የለውም። በቃ የለውም። ኢየሱስ ያለው ህይወት አለው። ዘየአምን በወልድ ቦ ህይወት ዘላለም። በወልድ ያመነ የዘላለም ህይወት አለ። በወልድ ያላመነ ግን ይፈረድበታል። ስለዚህ እንደውም ተዘጋጅታችሁ ጌታን ለመቀበል ጥያቄ ካላችሁ ጥያቄያችሁን መጠየቅ ትችላላችሁ። ሰሞኑን በላይቭ ምገባለሁ። ግን ጌታን የምትቀበሉ ወገኖች ራሳችሁን አዘጋጁ። በቃ ኢየሱስ ወዳለህበት መንደር መጥቶ ይጠራሃል። በቃ በእኔ በባሪያው በምታውቀኝ በባሪያው በኩል ይጠራሃል። እኔ በጨለማ ነበርኩ፣ እኔ በኃጢአት ነበርኩ፣ እኔ በጣዖት አምልኮ ውስጥ ነበርኩ፣ በድንግዝግዝ ነበርኩ፣ በተራ ሃይማኖተኝነት ውስጥ ነበርኩ፣ ክብር በሚመስል ነገር ውስጥ ነበርኩ። አሁን ክብር ወደ ሆነው ጌታ መጥቻለሁ። ከዚህ ሁሉ ጨለማና ከመቃብር ህይወት ያወጣኝ ኢየሱስ ነው። እኔ አሁን አዲስ ፍጥረት ነው፣ ነፃ። በቃ ሃሌሉያ! ኢየሱስ ጌታ፣ ኢየሱስ ያድናል። ይሄ ነፃነት ወንድሜ ስታገኘው ነው የሚገባህ። ዝም ብሎ አትረዳውም። አንተ የሚገርም ነገር እኮ ነው ወንድሜ፣ የሚገርም እኮ ነው። ሃሌሉያ! የእግዚአብሔር መንፈስ አለ። የሚገባ ሲገባ ጌታን ስታገኝ የሱ ንግስና አንተን ሊድ ሲያደርግ ሲመራ የህይወት ጌታ ኢየሱስ ሲሆን መንፈስ ቅዱስን ስትቀበል ያኔ ነው የምትረዳው። በቃ ውስጥ የሚፍለቀለቅ የመንፈስ ቅዱስ ሐሴትና ደስታ፣ ሰላም ተለማምደ አይተህ የማታውቀው ሰላም ይገዛሃል ማለት ነው። ዝም ብሎ ነው እንዴ ሁሉ ሚሊየን ህዝብ የወጣው? ዝም ብሎ እኮ አይደለም፣ ኢየሱስን አግኝቶ ነው። እኔ ወደ ሆነ ነገር እኮ አይደለም እየጠራ ያለሁት፣ ወደ ኢየሱስ ነው። ለኢየሱስ ነው ፕሮግራሙ፣ ለኢየሱስ ነው። ሌላ ምንም አጀንዳ የለኝም። ኢየሱስ ነው በቃ የኔ አጀንዳ እሱ። አለቀ ደቀቀ። ኢየሱስን ትቀበላለህ፣ የዘላለምን ህይወት ትቀበላለህ። አብ የሰጠው ስጦታ ኢየሱስ ነው። አንተ ተቀባይ ነህ። አብ ሰጪ ነው፣ ኢየሱስ ስጦታ ነው። በቃ ኢየሱስን ስትቀበል በኢየሱስ በኩል አብ የሰጠህን ፓኬጅ ስጦታ በሙሉ ትቀበላለህ። ክብር ለጌታ ይሁን። ሃሌሉያ! ለኢየሱስ መስክሮ መኖር መታደል ነው። ሃሌሉያ! መባረክ ነው መታደል፣ ጌታን ማገልገል። ሃሌሉያ! ሽልማት ነው ማዕረግ፣ ለእርሱ ማደግደግ። ምስጋና ለጌታ ይሁን። ሃሌሉያ! እግዚአብሔርን ማመስገን፣ እግዚአብሔርን ማምለክ፣ እግዚአብሔርን ማገልገል መልካም ነው። ፕሮፋይል ፒክቸር እየቀየራችሁ ከአሁኑ የጀመራችሁ ወንድሞችና እህቶች ተባረኩ። ወዳችኋለሁ። ዘመናችሁ ይባረክ። ጥያቄ ያለው ሰው ካለ ጥያቄ አይና አንድ ሁለት ጥያቄ መልሼ ላብቃ። ጥያቄ ያለው ሰው ካለ አለ? እሺ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጥያቄ ያለው? እሺ የሚዘመሩ መዝሙሮች አሉ። ከድሮ መዝሙሮች ሚሊኒየም ፕሮግራም ላይ የተዘመሩ መዝሙሮች ሚሊኒየም አዳራሽ በነበረው ላይ የተዘመሩ መዝሙሮች የተወሰኑ
ግን ያልዘመርናቸው ደግሞ አሉ። ከድሮ መዝሙሮች ያልዘመርናቸው አሉ። ሰርፕራይዝ ናቸው። በዛን ቀን ስንዘምራቸው ነው የምታዩት። ጥናት ተደርጓል። ዝግጅቶቻችንን ፈጽመናል። በጌታ ጸጋ ለእግዚአብሔር ክብር መዝሙሮች ይዘመራሉ። የድሮ መዝሙሮች በአዲስ መልኩ ሪአሬንጅ ተደርገው ይቀርባሉ። ከአዳዲስ መዝሙሮች ይዘመራሉ። እንዳልኳችሁ ሌሎች አገልጋዮችም ይመጣሉ፣ ይዘምሩ ወገኖች አሉ። በቋንቋም ይዘመራል ማለት ነው እና ሰፋ ያለ ፕሮግራም ነው የሚሆነው። መልእክትም ይተላለፋል። በተለያዩ ቋንቋዎች መልእክት ይተላለፋል። ጌታ ይረዳናል። በጣም የተባረከ ጊዜ ነው የሚሆንልን። እሺ እሺ። አሜን አሜን አሜን። ተባረኩልኝ። ሌላው የመጨረሻ ሳረሳ የጸሎት ህብረት ያላችሁ ሐዋሳም አካባቢ ያሉ እየጸለዩ ያሉ ወገኖች አሉ። በእውነት ለነፍሳት መዳን፣ ያጋንንት ስራ እንዲፈርስ፣ ጥንቆላ፣ ሟርት፣ ድግምት፣ አስማት እንዲመታ ከዚህ ቀን ጀምሮ እንድትጸልዩ በጌታ ፍቅር ጥሪን አቀርባለሁ። የጸሎት ጥሪም ያስፈልጋል። ስለዚህ ጸሎት ያስፈልጋል። በአብያተ ክርስቲያናት ውስጥ ያላችሁ የጸሎት ህብረት የምትመሩ ወንድሞችና እህቶች በተለያየ ስፍራ ለጸሎት ስትሰበሰቡም ይህንኑ ጉዳይ ጌታ ነፍሳትን እንዲያድን፣ የአጋንንት ስርዓት እንዲቆረጥ፣ ድንቅ የእግዚአብሔር መገኘት በስፍራው እንዲሆን፣ እግዚአብሔር እንዲከብር፣ በቃ ጌታ ኢየሱስ በስፍራው እንዲቆም፣ አሜን። የእሱ መምጣት ነው ዋና። ሌላው ሁሉ ከሱ በኋላ አሜን ነው። እንጸልይና እናበቃለን የዛሬውን ፕሮግራም። ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋለሁ። የትዝታው ሳሙኤል ዩቲዩብ ቻናል ላይ የገባችሁ ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። አዲሱን መዝሙር በደንብ አድርጋችሁ አስተዋውቁ። በዛን ቀን ከሚዘመሩ መዝሙሮች አንዱ ይሄ ነው። ናና ኢየሱስ ይዘመራል። ድንቅ ይሆናል ማለት ነው። አሜን አሜን። ወዳችኋለሁ። ዘመናችሁ ይባረክ። ቅዱስ አባት እግዚአብሔር ሆይ በአንድ ልጅህ በጌታ በኢየሱስ ስም እናመሰግንሃለን። አንተ መልካም ነህ። በአንተ ዘንድ ጨለማ ከቶ አይጨልምም። መምሸትም መንጋትም የዚህ ዓለም ስርዓት ነው። አባት ሆይ በቀጠርነው ቀን ግን ያንተ መገኘት፣ የመንፈስህ መምጣት፣ የነፍሳት መዳን በጌታ በኢየሱስ ክርስቶስ ስም እንዲከናወን፣ ብዙዎች ወደ መንግስት እንዲጨመሩ እጸልያለሁ። የጠላት ሐሳብ፣ የአጋንንት ቁራኝነት ተቆራርጦ እንዲወድቅ፣ እስራት እንዲበጠስ፣ ሰንሰለት እንዲፈታ፣ በኢየሱስ ስም ፈውስ እንዲሆን፣ በመገኘት ተአምርና ድንቅ እንዲሆን እንጸልያለን። በእምነት እንጸልያለን። ብሩኩ የእግዚአብሔር መንፈስ በመገኘት ብዙዎች መጽናናት እንዲሆንላቸው እንጸልያለን። ተስማምቼ ከወገኖቼ ጋር ይሄንን አሜን ብለው ከሚቀበሉና አብረውኝ ከሚቃትቱ ወገኖቼ ጋር ሆኜ ጸልያለሁ። በምድሪቱ ላይ የሚሰራ አለቃ መንፈስ በኢየሱስ ስም የተወጋ ይሁን። ከዚህ ሰዓት ጀምሮ የታሰረ ይሁን። በኢየሱስ ስም የታሰረ ይሁን። በአዋሳና በአካባቢ የሚሰራ ገዢ መንፈስ የተወጋ ይሁን። ከዚህ ቀን ጀምሮ ስራውን እናፈርሳለን። የፈረሰ ይሁን። ምድሪቱን አሳልፈን እንድትሰጠን እንጸልያለን። የጠንቋ የደጋሚ አስማተኛ ሴራ ሁሉ ይበጣጠስ። እሳት አንድዶ አመድ እንደሚያደርግ በጌታ በኢየሱስ ክርስቶስ ስም ስራቸው ሁሉ አመድ ይሁን። የጠንቋዮች ስራ አመድ ይሁን። የደጋሚዎች ስራ አመድ ይሁን። የሟርተኞች ስራ አመድ ይሁን። በስፍራው ያንተ መገኘት፣ ያንተ ስም ከመታወጁ የተነሳ ብዙዎች ከእስራት እንዲፈቱ ዛሬ ላይ ቆመን እንጸልያለን። አንተን እንጠራለን ወደ ጉባኤያችን። ኦ ሃሌሉያ! መንፈስ ቅዱስ አንተን እንጠራሃለን ወደ ጉባኤያችን። አንተን እንጠራሃለን። አንተን እንጠራሃለን። ንጉሱን አንተን እንጠራለን። የምትችለውን አንተን እንጠራለን። ባለቤት የሆንከውን አንተን፣ የቤተ ክርስቲያን ራስ የሆንከውን አንተን፣ ሙሽራችን የሆንከውን አንተን እንጠራሃለን። ጌታ ኢየሱስ ስፍራው በክብርህ ተሞልቶ፣ በመገኘትህ ተሞልቶ፣ በወንጌል ቃል እውነት ሰዎች ድነው ተርፈው ድንቅ ሆኖ የሚከናወን ስለሆነ እናመሰግንሃለን። ኦ ሃሌሉያ! 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 ደግሞ ለዚህ እውነት የሚተባበሩን ሁሉ በኢየሱስ ክርስቶስ ስም የተባረኩ ይሁን።
ለዚህ ስራ ቀኛቸውን የሚሰጡን ሁሉ የተባረኩ ይሁን። በምድሪቱ ላይ ያሉትን ቅዱሳን ሁሉ ባርክ። አብያተ ክርስቲያናቱን ሁሉ ባርክ። በኢየሱስ ክርስቶስ ስም በአንድነት የምንሰራው ስራ እንዲሆን እንጸልያለን። ሰላምህን እንድታበዛልን እንጸልያለን። እኔንም ወገኖቼንም ሁሉ በክርስቶስ ኢየሱስ ደም ሸፈንኩኝ። ክፉ ለዘላለም የተወጋ ይሁን። ስራው ለዘላለም የፈረሰ ይሁን። ኪዳን ገብተው ተማምለው ደም አፍስሰው የሚጠነቁሉ የጠንቋዮቹን ስራ ዛሬ አፈረስኩት። በኢየሱስ ስም አፈረስኩት። ስም እየጠሩ ፎቶ እያቃጠሉ የሚደግመውን ደጋሚ ሁሉ ስራውን አፈረስኩኝ በኢየሱስ ስም። ኦ ሃሌሉያ ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ያድናል። ኢየሱስ ለዘላለም ጌታ ነው። እሱ የሕያው የእግዚአብሔር ልጅ ነው። በመገለጥ ታስገርመናል፣ በመምጣት ታስገርመናል። እንወድሃለን ጌታ ኢየሱስ። ኦ ሃሌሉያ ሃሌሉያ! መንፈስ ቅዱስ ስምህ ይባረክ። በዚህ ያሉ አብረውኝ የሚጸልዩ ወገኖችን ሁሉ ባርካቸው። ደግሞ ተንበርክከው እንዲጸልዩ አቅም ሁናቸው። ክብር ሁሉ ለስም ይሁን። ያልዳኑ የሚድኑበት ቀን ይሁን። የዳኑ ደግሞ የሚጸኑበት ጊዜ ይሁን። ጥያቄ ያላቸው ጥያቄያቸው የሚመለስበት ቀን ይሁን። በጌታ በኢየሱስ ስም የፈውስ የተአምራት የድንቅ ቀን እንዲሆን እንጸልያለን። ከዚህ በፊት እንደረዳን አሁንም ስለምትረዳን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። እንወድሃል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን። ዘመናችሁ ይባረክ። እንደዚህ ጸልዩ፣ በርቱ። የዛሬውን ፕሮግራም በዚህ ጨረስኩኝ። አብዴት ማድረጋችሁ ነገሮች ሲኖሩ ተመልሼ እመጣለሁ ማለት ነው። ሼር አድርጉት። ይሄንን ተባረኩልኝ። ሻሎም። እኔም ወዳችኋለሁ። ዘመናችሁ ይባረክ። ቴንኪዩ። እሺ ማነች ደግሞ ማነች? ማርያም ናት። እሷ ከሆነች ልጇ የለም። ምንድን ነው እየተካሄደ ያለው ወገኖች? ጭራሽ ለእኛም ጥያቄ ትፈጥርብናለች እንዴ? እንዲህ አይነት አፍንጫ አለ እንዴ? አፍንጫውን የአፍንጫ ፓርቱን ወደ ግራና ወደ ቀኝ መስቀል ሆኗል እኮ። ኤንዌስ ኦኬ። አሁን የምንፈልገው የኦርቶዶክስ ጽላት ወይ ታቦት ብለው የሚሉት ይሄ ነገርየው ጽላት እንዳይባል ማን ነው? ታቦት እንዳይባል 4 ሰው አይሸከመውም። በመጽሐፍ ቅዱሱ ታቦት ሲመዘን ውድቅ ይሆናል። የመጽሐፍ ቅዱሱ ታቦት ተብሎ የተባለው ታቦት ቤተ አደረ ስለሆነ ማለት ነው፣ ሳጥን ማለት ነው። ውድቅ ይሆናል። በእግዚአብሔር ቃል ስትመዝኑት ውድቅ ይሆናል። 4 እግር የለውም። ታቦት ለመባል መስፈርቱን አያሟላም። ይሄ አሁን በአንድ እጅ ይዘውት ፎቶ ያንሱት የኢትዮጵያ ባንዲራ ልክ ነው። ይሄን ፎቶ ነበር የፈለኩት የነበረው። ወደ እኔ ምላኩት ፎቶውን በኦሪጂናልነት ፈልገዋለሁ። በኤግዚቢትነት ይቀመጥ። ኦኬ። 2 የጌታ ጠረጴዛም እንዳይሉት 4 እግር የለውም። መስፈርቱን አያሟላም። ታቦት እንዳይሉት የብሉይ ኪዳን መስፈርቱን አያሟላም። በዘጸአት መጽሐፍ ምዕራፍ 25 መሰረት ውድቅ ይሆናል። የጌታም ጠረጴዛ እንዳይሉት በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 10 ላይ 4 እግር የለውም። ጠረጴዛ 4 እግር አለው፣ ውድቅ ይሆናል። ጽላትም እንዳይሉት ይሄንን 10ቱ ትእዛዛት የለውም፣ ውድቅ ይሆናል። 1 2ኛ ከድንጋይ ማለት አይደለም የተሰራው። ጽላት ከድንጋይ ነው የሚሰራውና ይሄኛው ግን ከምንድነው ፊት ለፊት ላይ የምታዩት ከእንጨት ነው። ባይዘው የሥላሴ ታቦት የሚባለው ይሄ ነው። የትኛውም ጋር ሄዱ የሥላሴ ታቦት ተብሎ የሚባለው ይሄ ነው። እዚህ ላይ ነው 10ቱ ትእዛዛት ተጽፎበታል ብሎ የሚል የት አለ? የት አለ? በዚህ ጉዳይ ላይ አንድ ከዛሬ ስንት ዓመት በፊት እንደሆነ ባላቅም አንድ ሰው የተናገርኩትን ቃል
ይህ ጋር አስቀምጦታል እና እሱን ላሰማችሁ ማለት ነው። ከዛ ከኔ ንግግር ላይ ወስዶት እንደዚህ አድርጎ ጽፎት አገኘው። ጌታ ይባርካቸው እና እኔም እንደዚህ ተጠቀምኩበት ማለት ነው። አይሞላም የጽላትን መስፈርቱንም ጽላትም አይሞላም የጽላትንም መስፈርቱንም አያሟላም። አያሟላም ጽላቱ ማለት የቆየ ቪዲዮ መሆኑን ከምታውቁት ነገር አንዱ እዚህ ውስጥ ያኔ ከኔ ጋራ ሆነው ጌታን እናገለግላለን ብለው ሲሉ የነበሩ በኋላ ግን የዚህ የወንጌል አገልግሎት ተቃዋሚ የሆኑ የተገኙ ሰዎች ሁሉ ጭምር ታዩዋቸዋላችሁ እና በጣም የቆየ ነው ማለት ነው። መቼ እንደተናገርኩት ባላቅም ይሄን ነገር ግን በቲክቶክ ላይ ነው ገስት ገብቼ ይመስለኛል። አዎ እኔ ገስት ገብቼ ነው። ሆስቱ ማን እንደነበረ ባላስታውስም አዶነ ስሙን አይናገርም። ኤኒዌይ ግን እዛ የተናገርኩት ነው። ስሙት። ለማንኛውም ድንጋይ አይደል የተቀረጸው ሰሌዳ ማለት ነው። ጽላት ቢባል አይችልም። መስፈርቱን አያሟላማ። ፈቲ መስፈርቱ ምንድነው? የጽላቱ መስፈርት ዘጸአት መጽሐፍ እንደማመጥ ጽላቱ የድንጋይ ጽላቶች ናቸው። ሰሌዳ ማለት ነው የድንጋይ ጽላቶች። አስርቱ ትእዛዛት እለተጽሕፋ በአጻብዕ ለእግዚአብሔር ብሎ ያለው ማለት ነው። በእግዚአብሔር ጽላት የሚለው ቃል ብቻ ነው። ጽላት ብሎ የሚለውን መስፈርት እናንተ እንዳትሰጡት አያሟላም እኮ አልኩ። የጽላት መስፈርትን አያሟላም። ሰሌዳ ማለት ነው። ሰሌዳ ማለት ነው። ሰሌዳ ማለት ነው። ስለዚህ ይሄ ሰሌዳ ይሄ አያሟላም። ይሄ አያሟላም። ጽላት ተብሎ የተባለው በመጽሐፍ ቅዱስ ውስጥ ሰሌዳ የተባለው ሁለቱ ከድንጋይ የተጠረቡ ናቸው አይደል? የተጠረበ እንጨት ማለት ነው እኮ አይልም። የተጠረበ እንጨት ለዚህ እኮ ነው ብራዘር ስማኝ፣ የተጠረበ እንጨት ነው ብሎ የሚል ሲጀምር ጽላት ከእንጨት አይጠረብም። ጽላት ዘጸአት መጽሐፍ ምዕራፍ 32 ሲሰበርበትም እንደገና ዘጸአት መጽሐፍ ምዕራፍ 34 ላይ ያለው የመጀመሪያውንም ጽላት እግዚአብሔር ከሁለት የድንጋይ ጽላቶችን የሰጠው በተራራው ላይ በእግዚአብሔር እጅ የተጠረቡ በእግዚአብሔር ጣት የተጻፈባቸውን የሰጠው የመጀመሪያው ማለት ነው። ቆይ አድመጠኛ መስፈርቱን እንደማያሟላ ላሳይ። ፍትሄ መስፈርቱን የማያሟለበትን ላሳይ ስለፈለግኩ ነው። አሁን እናንተ መስፈርቱ የሚመዘነው በብሉይ ኪዳኑ ነው ብራዘር አይደለም። እኔ ግን በቋንቋ መስፈርት ነው የጠየቁህ እንጂ ያላችሁ አሁን በኦሪጂናሉ ተመዘኑ ነው የኔ ሙግት። እሱ ደግሞ በዛ አትመዝነን ነው። በዛ ከመዘንከን እየሰማችሁት ከሆነ በየውስጡ ሲናገር በዛ ከመዘንከን ወድቀናል፣ ውድቅነን። እውነት ነው። ኦርቶዶክስ በብሉይ ኪዳኑ ከተመዘነች ውድቅናት። የአብርሃም አምላክ ምስክሬ ነው፣ ውድቅ ነው። የሚይዙት የሚሸከሙት ጽላት ታቦት ብለው ህዝብን የሚያደናግሩበት በብሉይ ኪዳኑ ከተመዘኑ በእግዚአብሔር ቃል ከተመዘኑ ውድቅ ናቸው። 4 ነጥብ። ለዚህ ነው ይህንን አርዕስት የማይደፍሩት። 10 ዓመት ሙሉ አንድ ብቅ ያለ ቄስ መምህር ዲያቆን የሚባል የብለይ የለም። እታች ሆኖ እየተጽናኑ ወይ እየተናደዱ ከማየት ከመስማት በቀር ይህን ገብቶ አይ ኤርሚያስ ይሄማ ጉዳይ ትክክል አይደለም፣ መዝገበ ቃላቱ እንደዚህ ይላሉ፣ አንተ ግን የምትለው እንደዚህ ነው፣ እችን ቤተክርስቲያን ብለው አይሉ። ለምን ቢገቡ የሚወርድባቸውን የመረጃ ናዳ ያውቃሉ። ስለዚህ ታች ጥርሱን እንዳፋር ጎረምሳ እየፋቀ ይሰማል ማለት ነው። ቄሱም መምህሩም ዲያቆኑም የተባለው ከምዕመን ጀምሮ አይገቡም። ውሸት በቃ እንደ አይሰለችም። ኤርሚያስ ብሎ እስኪ ይበል ገብቶ አንድ ሰው ነው የተፈለገው። እንደ ጎልያድ አንድ ሰው ነው የተፈለገው፣ የለም። ስለዚህ በዛኛው አትመዝነ ነው ክርክሩ። አሁን ጭቅጭቁ ለምንድን ነው በብሉይ ኪዳን ታቦት ብለህ በምትለው በሚባለው ነገር ለምን ተመዝነናል? በሱማ ከመዘንከን ውድቅ ነን። ለዚህ ነው ኦርቶዶክስ የምታደርገው ነገሮች። ባለፈውም ማታ ላይ ዝም ብዬ እንደ ድንገት እያየሁት ነበረ። ከማነው ከፈለገ አትናቴዎስ ጋር የነበረን ነገር ድጋሚ እያየሁት ነበር፣ የተወሰነ ማለት ነው። ጥያቄና መልሶ አካባቢ ላይ ያለው እናንተ ተናደድኩ ነው መልሼ
የዛን ጊዜ እንደዛ ያልተሰማኝ አሁን ቪዲዮን ስሰማው ተናድርኩ። እንዴት ኢንተራፕት እንዳደረገኝ ወንድሞች ናቶች፣ እንዴት አላስወራ ብሎ የጥያቄና መልስ ሚዩት አርግለት፣ ደቂቃውን ያዝለት፣ እሱ በቃ አንተን ብሎ አንተ ምናምን ነገር እያለ 18 ሰዓት ያወራበት የነበረው ማለት ነው። እና መስፈርት ተብሎ የተባለው መስፈርቱን የማያሟላበት ምክንያት በብሉይ ኪዳኑም ሲመዘን ውድቅ ይሆናል ብሎ ያለው ማለት ነው። ያኔም እዛ ለፈለገ ጥያቄ ካቀረብኩለት ውስጥ አሁን እናንተ እንደምታደርጉት ኦሪታውያኑ ነው ያልኩት። ታስታውሱ ከሆነ ኦሪታውያኑ በብሉይ ኪዳን ያሉት እስራኤላውያኑ ኦሪታውያኑ አሁን እናንተ ታደርጉ እንደነበረው ስዕል ሰርተው በቤታቸው ሰቅለው ወይ በቤታቸው ቀርጸው ቅርጻ ቅርጽን ሰንደል እየለኮሱለት ዕጣን እያጠኑለት እየዘመሩለት ወደሱ ይጸልዩ ነበሩ። ኦሪታውያኑ እስራኤላውያኑ እንደዚህ ነው ያደርጉ ነበሩ ብዬ ስለው በአንደኛ ነገሥት መጽሐፍ ምዕራፍ 6 ላይ በሰለሞን ቤተክርስቲያን ውስጥ አለልህና ጀመረ። ይታያችሁ፣ ሰለሞንና ቤተክርስቲያን እኮ አይተዋወቁም። ሰለሞን ቤተክርስቲያን የሚባል የለውም። ቤተክርስቲያንና ቤተ መቅደስን እንኳን ያለየ ሰው ነው እዚህ መጥቶ የተሟገተኝ ብዬ እዛ ጋር ተናግሬያለሁ። ታስታውሳላችሁ ብዬ አስባለሁ። ዋናውም ለማለት ፈልጌ ነው፣ ስዕላትን አምልኮ ኦርቶዶክስ የምታደርገው በሙሉ በኦሪታውያኑም ስትመዘን ውድቅ ናት ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎችም አሃት ቤተክርስቲያናት የተባሉት ለስዕልም እንደሚያጥኑት፣ እንደሚሰግዱት፣ እንደሚዘምሩለት ትናገራለች፣ ደም ታፈሳለች፣ ሽንቷን ትሻናለች ነው ያላሉን። ስዕሏ ቶሌት ትሄዳለች፣ እሱም ብቻ ነው ያልተባለው። ግን ቢፈለግ አይጠፋም። ደም ታፈሳለች ብለዋል። ወተት ታፈልቃለች ብለዋል። ወተትና ደም የምታወጣ ስዕል ሽንቷን መሽናቷ አይቀርም። ትናገራለች ብለዋል። ታምር ታደርጋለች ብለዋል። ኤርሚያስ ሽንቱ ጋር ምን አስኬደህ? ሊጸዳዱ ይችላሉ ልል ፈልጌ ነው። ይበላሉም ብለዋል። አሁን አዲስ ያገኘሁት ደግሞ ማለት ነው ቀርጥፍ አድርገው ይበላሉ። እንዴት ነው የሚጎርሱት ብላችሁ እንዳትሉ። ያለቅሳሉ። አዎ ታለቅሳለች። ዘይት ታፈልቃለች። የዘይት ጉዳይ በጣም እንትን ነው እና በኦሪታውያኑ ሲመዘኑ ውድቅ ናቸው። በክርስቶስ ቤተክርስቲያን ታሪክ ውስጥስ አሁን እናንተ እንደምታደርጉት ያደረገ ነበረው ብዬ ስለው የለም፣ አልመለሰም። እንደውም ታስታውስ ከሆነ በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በሰመርኔስ፣ በሰርዴስ፣ በፊላደልፊያ፣ በሎዶቅያ አብያተ ክርስቲያናት ውስጥ አሁን እናንተ እንደምታደርጉት ለስዕል ያጠነ፣ የሰገደ፣ የዘመረ፣ ያጨበጨበ፣ ወደ እነሱ የጸለየ ወተት ያፈልቃሉ፣ ዘይት ያፈልቃሉ፣ ደም ያፈሳሉ፣ ይናገራሉ፣ ይደንሳሉ፣ ይጨፍራሉ እኮ ብለውናል። የመርቆሪዎስ ስዕል እኮ አሁን ሰሜን ሸዋ ላይ ይደንሳል። ሲያሻው ይደንሳል፣ ሲያሻው ይዘላል ከነፈረሱ። ከፈለገም ከፈረሱ ላይ ወርዶ ሁሉ ጭምር ብላ አየር ትይዛለች። ኦርቶዶክስ በወጣቶቹ ንግግር ማለት ነው። እና በክርስቶስን ቤተክርስቲያን ታሪክ ውስጥ ሲመዘኑ ውድቅ ናቸው። በብሉይ ኪዳን ሲመዘኑ ውድቅ ናቸው። ለምን? መመዘኛችን ብሉይና አዲስ ስለሆነ ማለት ነው። ጴንጤም ትምህርቱ በብሉይና በአዲስ ነው መመዘን ያለበት። ኦኬ